ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። ሐማስ የትራምፕን የሰላም እቅድ ሰባበረ። ውድቅ የተደረገው እቅድ ከዩኤስ እና ትራምፕ ጋር የተያያዘ መሆኑን የእስራኤል ወረራ በሌላ አስተዳደር የመተካት ስጋት መኖሩን ትልቅ የዲፕሎማሲ ግጭትና የጋዛን የወደፊት ዕጣ ፈንታ ጥያቄ ያስነሳል አለ ሐማስ። የእስራኤል ታንክ በተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ ተኩስ ከፈተ። ኪም ጆንግ ኡን የሌኒን ሽልማት ተሸለሙ። የሌኒን ሽልማት ለሰሜን ኮሪያ መሪ ኪም ጆንግ ኡን መስጠት አስገራሚና የፖለቲካ ምልክት ያለው እርምጃ ነው። ሩሲያንን ያደረገችው የዩክሬን ጦርነትን በመደገፍ ኢምፔሪያሊስት ጥቃትን በመቋቋም ነው መባሉ ዓለም አቀፍ ግርምትን ፈጥሯል። ኢራን የአሜሪካና የእስራኤል ኃይሎች ሙሉ በሙሉ የኒኩሌር ተቆጣጣሪ ኤጀንሲ ስር የነበሩትን የኒኩሌር ተቋማት በቦምብ ከደበደቡ በኋላ የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ኤጀንሲ ዝምታን በመረጠበት ሁኔታ ላይ ይፋ ወቀሳ አቀረቡም። አሁን ወደ ዝርዝር ዘገባው እናልፋለን። አብራችሁን ቆዩ። በመካከለኛው ምስራቅና በዓለም አቀፍ ዲፕሎማሲያዊ ክበቦች ውስጥ አስደንጋጭ ማዕበሎችን እየፈጠረ ባለ ክስተት ሐማስ የዩናይትድ ስቴትስን ለጋዛ መረጋጋት የቀረበውን የጸጥታ ምክር ቤት ረቂቅ የውሳኔ ሀሳብ በጽኑና በማያሻማ ሁኔታ ውድቅ አድርጓል። የቡድኑ ቃል አቀባይ ሐዛም ቃሲም እንደተናገሩት የቀረቡት ማሻሻያዎች እውነተኛ መረጋጋትን የማያመጡ ከመሆናቸውም በላይ የእስራኤልን ወረራ በሌላ ዓለም አቀፍ ባላደራ አስተዳደር ለመተካት የታሰቡ ናቸው ብሏል። ይህም ፍልስጤማውያን ራስን በራስ ከማስተዳደራቸው በፊት የፍልስጤማውያንን የውስጥ አስተዳደርና ደህንነት ለመቆጣጠር የፍልስጤም ያልሆኑ አካላትን አሳሳቢ ስልጣን እንደሚሰጥ አስጠንቀዋል። ይህ በሌሎች የፍልስጤማውያን ቡድኖችም የተደፈነ ትችት የአሜሪካን የውሳኔ ሀሳብ አደገኛ እንደሆነና ጋዛን በዓለም አቀፍ ስልጣን ለማስገዛት የተደረገ ቀጭን ሙከራ እንደሆነ ገልጿል። የሐማስ ቃል አቀባይ በተለይ የጋዛን ትጥቅ መፍታት ወይም የፍልስጤም ሕዝብ የመቋቋም መብትን የሚነኩ አንቀጾችን በተመለከተ ጠንካራ ትችት ሰጥቷል። ማንኛውም የውጭ ወታደራዊ ኃይል በጋዛ ሰርጥ ውስጥ መገኘቱን የሉዓላዊነት ግልጽ ጥሰት እንደሆነ አጥብቀው ይቃወማሉ። ማንኛውም ዓለም አቀፍ ኃይል በቀጥታ የተባበሩት መንግስታት ድርጅት የበታች መሆን እንዳለበትና ወራሪዎች ሳይሳተፉ ከኦፊሴላዊ የፍልስጤም ተቋማት ጋር በመተባበር መስራት እንዳለበት አጽንኦት ሰጥቷል። ይህ አስገራሚ ፍጻሜ የተባበሩት መንግስታት ድርጅት የፕሬዝዳንት ትራምፕን ሁሉን አቀፍ የተኩስ አቁም እቅድ የሚያጸድቅ የውሳኔ ሀሳብ ለመምረጥ ሲዘጋጅ የመጣ ነው። ይህ እቅድ አወዛጋቢ በሆነ መንገድ ዓለም አቀፍ የማረጋጊያ ኃይልና በትራምፕ የሚመራ የሰላም ቦርድ የሚቆጣጠር ፖለቲካዊ ያልሆነ የፍልስጤም አስተዳደርን ያካትታል። ይህ ሐማስ በተለይ ትጥቅ መፍታትን በተመለከተ አስቀድሞ ውድቅ ያደረገው እቅድ ነው። ይህ በእንዲህ እንዳለ የጀርመን ቻንሰለር ፍሬድሪክ ሜርዝ ለእስራኤል የጀርመንን የማያወላውል ድጋፍ በድጋሚ አረጋግጠው ገልጸዋል። በርሊን የተጠናከረ የምዕራባውያን ጥምረት ወሳኝ አካል በመሆን ከእስራኤል ጎን መቆም እንዳለባት በግልጽ ተናግረዋል። ከእስራኤል ጠቅላይ ሚኒስትር ቢንያም ኔታንያሁ ጋር ባደረጉት ጥሩና ወዳጃዊ የስልክ ጥሪ ሜርዝ የጀርመንን ቁርጠኝነት አጽንኦት ሰጥተዋል። ይህ ከናዚ አገዛዝ አስከፊ ውርጭ የመነጨ በጀርመን የውጭ ፖሊሲ ውስጥ ትልቅ የሰረጸ መርህ ነው ብለዋል። ቻንስለር ሜርዝ ለጀርመን ወጣቶች ህብረት ባደረጉት ንግግር ያሳዩት ቁርጠኝነት በታላቅ ጭብጨባ የተደገፈ ሲሆን ይህ የማያወላውል አቋም አስፈላጊነትን አጉልቶ አሳይቷል። ይህ የመጣው ጀርመን ያለፉ ውስብስብ ድርጊቶችን ጨምሮ የእስራኤልን ህጋዊነት ያዳክማል ተብለው ለሚተቹ አንዳንድ የፍልስጤም ድርጅቶች እርዳታ መስጠቷና በቅርቡም ከእስራኤል ጋር በነበራቸው ግንኙነት ውጥረቶች መኖራቸውን ተከትሎ ነው። ቻንስለር ሜርዝ ቀደም ሲል የጋዛ ጦርነት ከተስፋፋ በኋላ አጥቂ የጦር መሳሪያዎችን ለእስራኤል መላክ እንዲያቆሙ መወሰናቸው የተኩስ አቁም ማስጠበቅ አስቸጋሪ መሆኑን በመጥቀስ ውስብስብ ዲፕሎማሲያዊ ሁኔታዎችን ያመለክታል። የሩሲያ ኮሚኒስት ፓርቲ የሰሜን ኮሪያውን መሪ ኪም ጆንግ ኡንን ሌኒን ሽልማት በሶሻሊስታዊ ግንባታ ላበረከቱት የላቀ አስተዋጽኦ የሰጠ ሲሆን የዩክሬንን ወረራ በመደገፍ የኢምፔሪያሊስት ጥቃትን በመቋቋማቸው አድሰዋቸዋል። ባለፈው ሳምንት የሩሲያ ፌዴሬሽን ኮሚኒስት ፓርቲ እንዳስታወቀው ኪም የዘንድሮ ከ5 ተሸላሚዎች አንዱ ናቸው ብሏል። ፓርቲው እንዳብራራው የሰሜን ኮሪያው መሪ ሽልማቱን ያገኘው በሶሻሊስታዊ ግንባታ ጽንሰ ሀሳብና
በተግባር ላይ ላደረጉት ጉልህ አስተዋጽኦ ፍትሐዊና ባለብዙ ዋልታ ዓለምን ለማስፋትና የኢምፔሪያሊስት ጥቃትን የበላይነትና ኒው ፋሺዝምን ለመጋፈጥ ላሳዩት ጠንካራ ቁርጠኝነት እንዲሁም የሩሲያ ዲፒአርኬ ወዳጅነትን ለማጠናከር ላደረጉት ጥረቶች ነው ተብሏል። በእስራኤልና በሊባኖስ ድንበር አካባቢ ያለው ውጥረት ከመቼም ጊዜ በላይ የከፋ ደረጃ ላይ የደረሰ ሲሆን በቅርቡ በተከሰተው አሰቃቂ ክስተት ደግሞ ዓለም በድንጋጤ ውስጥ እንድትሆን አድርጓታል። የእስራኤል መከላከያ ሰራዊት በይፋ ባወጣው መግለጫ በደቡባዊ ሊባኖስ በተሰማሩት የተባበሩት መንግስታት የሰላም አስከባሪ ኃይሎች ላይ ታንኮችን ተጠቅሞ ተኩስ መክፈቱን አምኗል። ይህ ድርጊት የተፈጸመው እንደ አውሮፓውያን አቆጣጠር ህዳር 17 ቀን 2025 ሲሆን የእስራኤል ወታደሮች በመጥፎ የአየር ሁኔታ ምክንያት የተባበሩት መንግስታት ወታደሮችን በስህተት ለይተው እንዳጠቁ ተገልጿል። ነገር ግን ይህ ማብራሪያ የተባበሩት መንግስታት ባለስልጣናት ወይም ዓለም አቀፉን ማህበረሰብ ሊያረክ አልቻለም። የዩፌራል ባልደረቦችና የዩኤን ባለስልጣናት ይህንን ክስተት አሳሳቢ የሆነ የድርጊት ጥሰት ሲሉ አውግዘውታል። በተለይም የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 1701ን በቀጥታ የሚጠቅስ በመሆኑ ይህ ውሳኔ በሁለቱ ሀገራት መካከል ሰላምን ለማስፈንና ግጭትን ለመከላከል ወሳኝ መርሆችን ያስቀመጠ ነው። አሁን ያለው ሁኔታ በክልሉ ያለውን ደካማ ሰላም በእጅጉ የሚያናጋ ከመሆኑም በላይ ወደ ከፋ ወታደራዊ ግጭት ሊያመራ የሚችልበት ስጋትን ከፍ አድርጓል። ዓለም አቀፍ ተንታኞች ይህንን ክስተት በትኩረት እየተከታተሉ ሲሆን እስራኤል ድርጊቷን እንድታብራራና ወደፊት እንደዚህ አይነት ክስተቶች እንዳይደገሙ አጥብቀው እየጠየቁ ነው። በሁለቱም በኩል ያሉትን የሰላም ጥረቶች ሊያደናቅፉ የሚችል የአደገኛ ሁኔታ ዓለም አቀፍ ጣልቃ ገብነትን የሚጠይቅ አዲስ ምዕራፍን ከፍቷል። ኢራን የአሜሪካና የእስራኤል ኃይሎች ሙሉ በሙሉ የኒኩሌር ተቆጣጣሪ ኤጀንሲ ስር የነበሩትን የኒኩሌር ተቋማት በቦምብ ከደበደቡ በኋላ የተባበሩት መንግስታት የኒኩሌር ተቆጣጣሪ ኤጀንሲ ዝምታን በመረጠበት ሁኔታ ላይ ትላንት ይፋ ወቀሳ አቀረበ። የኢራን የኒኩሌር ኃላፊ መሐመድ ኢስላሚ ዓለም አቀፍ ሕግ ስጋት ላይ ጥቃትና መከላከል በሚል ርዕስ በቴህራን በተደረገ ኮንፈረንስ ላይ እንደተናገሩት በኒኩሌር ተቆጣጣሪ ኤጀንሲ በንቃት ሲታዩ የነበሩ የኒኩሌር ጣቢያዎች ሲጠቁ ይህ በታሪክ የመጀመሪያ ነው። ነገር ግን ኤጀንሲው ምንም አይነት ኩነኔ አላወጣም ብለዋል። ኢስላማዊ ኢራን በየቀኑ አዳዲስ ጥቃቶችን እንደሚያሰጉባት አስጠንቅቀው የኒኩሌር ተቆጣጣሪ ኤጀንሲ በሚቆጣጠራቸው ተቋማት ላይ ምን አይነት ጥበቃዎች ለመስጠት እንዳሰበ ጥያቄ አቅርበዋል። ድርድሮችና ዓለም አቀፍ ስምምነቶች የፖለቲካ ጫና ሕግን ሲሽር ምንም ውጤት አላየም በማለት ምዕራባውያንን ወነጀሉ። ከዓለም አቀፉ የኒኩሌር አቅም ውስጥ 3% ብቻ ያላት ኢራን ከጠቅላላው የአይኤ ምርመራዎች ውስጥ 1/4ኛውን የምትቀበል ሲሆን 80% የሚሆነው የኤጀንሲው ዓለም አቀፍ የጥበቃ ተግባር በሀገሪቱ ውስጥ ያተኮረ ነው። ቴህራን ይህንን አለመመጣጠን ጥልቅ የሆነ ድርብ መስፈት እንደሚያሳይ ትናገራለች። ይህ የመጨረሻ ማንኛውም ሀገር ሊጫን ይችላል። በዚህ ዝግጅት ላይ የኢራን የውጭ ጉዳይ ሚኒስትር ሌላ ትልቅ መግለጫ ሰጥተዋል። የኢራን ማበልጸጊያ ቦታዎች በሰኔ ወር በደረሱ ጥቃቶች ጉዳት ስለደረሰባቸው ኢራን በአሁኑ ጊዜ ዩራኒየም እያበለጸገች አይደለም። ምዕራባውያን ቴህራንን ከህግ ጋር እንድትጣጣምና ግልጽ እንድትሆን ግፊት ማድረጋቸው ቢቀጥሉም ጥቃቶቹ የኢራን አጠቃላይ የማበልጸግ መርሃ ግብር እንዲቆም አስገድደዋል ብለዋል።